ናቲ በመጨረሻም ተዋረደ። እጅግ በጣም በሚያሳዝንና በሚገርም ሁኔታ የአባባን ወርቅ ንብረት ዘርፎ ወደ ትሁት ቤተሰቦች ጋር ከሄደ በኋላ ይህንን አንድ ሻንጣ ወርቅ ሳሸክማቸው እነሱ ያለምንም ምክንያትና ስህተት ትሁትን ፈቅደውልኝ እንዳገባ ያደርጉኛል። ስለዚህ ምንም ቢፈጠር ምንም ይሄን ነገር መጠቀም አለብኝ አለና የአባባን ወርቅ ናቲ ከዘረፈ በኋላ እጅግ በጣም በሚያሳዝንና በሚገርም ሁኔታ ወደነ ትሁቴ ቤት ጉዞውን አደረገና የያዘውን ሻንጣ ዘርግፍ አድርጎ ሲሰጣቸው እራሳቸውን መቆጣጠር አቅቷቸው በድንጋጤ ፈጠጡ። አባባም ራሱን መቆጣጠር አቃተውና የሚስቱን ወርቅ ከሚባለው በላይ ስለሚያውቀው ወይኔ መደፈሬ፣ ጭራሽ የማንም መጫወቻና የማንም ጋለሞታ መሳቂያና መሳለቂያ ልሆን፣ ወይኔ ከበደ እያለ መናደድና ራሱን መቆጣጠር አቃተው። ትሁቴ ደግሞ ይሄ ነገር እውነት ነው እንዴ ብላ አምና ፍጥጥ ብላ በድንጋጤ ቀረችና ተመስገንም ትሁት ሌሎቹስ አይገርመኝም፣ አባትሽ ደጋግሞ ደግሞ የሚያስጠልፍሽ ሀብትና ንብረት ወይንም የጥሩ ቤተሰብ ናቸው ብሎ ነው አስጠልፎ ሊድርሽ የነበረው። አንቺ ግን ይህን ነገር አምንሽ ተቀብለሽ ወደሸዋል ብሎ ሲላት በጣም ደነገጠችና ተመስገን እንዴት እንደዚህ ልትለይ ትችላለህ? እኔ እኮ የናቲን ክፋትና ተንኮል ጠንቅቄ ነው ማቀው። አባዬ በጣም ነው የደነገጠው። ይሄ ወርቅ የማን እንደሆነ የምናጣራበት ይሆናል እንዴ። በቃ የዛኔ አስመስሎና ተለሳልሶ ገብቶ እማየን ጉር ሰራት አይደል? ይሄ ጨካኝና ረመኔ እየተባባሉ እርስ በርሳቸው ከሚባለው በላይ በከባድ ችግር እየተፋጠጡ ይገኛሉ። አባባም ከምን ጊዜው በላይ ራሱን መቆጣጠር አቃተውና ይሄ ነገር ምንድን ነው እየተፈጠረ ያለው? እኔ ምንም ቢሆን አምኜ መቀበልም አልፈልግም። ከሚባለው በላይ ዋጋና መስዋዕትነት ከፍዬ ለእንደዚህ አይነት ህይወት ያደረኩትን እንዴት እሱ እንትን ይለኛል? ሊሆን አይችልም ብሎ በጣም ተናደደ። በመጨረሻም እጅግ በጣም በሚያሳዝንና በሚገርም ሁኔታ ናቲ እንግዲህ የዛኔ ቤት ልብ ለመብላት እንዲሁም ደግሞ ገና ሲጀመር የቲናን ታገኛት በኋላ እኔ ከምትዩና ከምታስቢው በላይ ከባድ ነገር እንትልል ወሰኛለሁ። ምክንያቱም እያንዳንዱ የተፈጠረውና የሆነውን ነገር በሙሉ ማንም ሳያቅብኝ ያባየን ወርቅ ዘርፌ ለትሁት ቤተሰቦቼ ሽምግልና ልካለሁ እያላት ነበር። እሷም በጣም ደነገጠችና ይሄ ነገር እንኳ ሳይሳካልህ አይቀርም ብሞክረው አይከፋም እያለች ስትለው እውነት መስሎት እንግዲህ ያንን ነገር ለማድረግ ደፋ ቀና እያለ ይገኛል። በመጨረሻም ቲና አንተ እኮ አታረገውም አይባልም፣ ይህን ነገር ካሳካህ እውነት ለመናገር ሽልማት ያስፈልግሃል ብላለችው። ቆይ ቲና እኔን እየናቅሽ ነው እንዴ ብሎ አላት። እየናኩ ሳይሆን እውነት ለመናገር አንተ ይሄን ነገር ካደረግ ላንተ የምሸልምህን አላውቅም። እንደውም ሁለታችንም ከሚባለው በላይ ይህንን ቢዝነስ አብረን ልንሰራው ይገባል ብላለች። ቲና እያስመሰለች መሆኑን አላወቀም። እየበረረች ሄደችና አስቀድማ ለአባባ ሚስት እንድትጠነቀቅ ወይንም ወርቁን ማንም እንዲዘርፈው እንደማትፈልግ ለአባባ ሚስት ተናገረች። እሱም እጅግ በጣም በሚገርም ሁኔታ ራሱን መቆጣጠር አቅቶት ይህማ በፍጹም ሊሆን አይችልም፣ አንቺ ይህን ነገር ማወቅ የለብሽም። እኔ ያችን አሮጊት ከዛ ከቤት ስትወጣ ሊቀስ ብዬ ወርቁን ከዘረፍኩኝ በኋላ ወስጄ ሰጣቸዋለሁ። ወርቁን ሲያዩ ምንም አማራጭ ስለሌላቸው ወደ እኔ ያደርጉታል ብሎ ተናገረ። ሰላም ሰላም፣ ውድ የተከበራችሁ የተወደዳችሁ የደሲዋ እርግብ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የትሁት ድራማ እንደቀጠለ ይገኛል።
ትሁቴ በመጨረሻ እንግዲህ ከተመስገን ጋር ደስ የሚል ጊዜ እያሳለፈች ትገኛለች። እንዲሁም ደግሞ እጅግ በጣም ከሚባለው በላይ ዋጋና መስዋዕትነት የከፈለላት ተመስገን ዛሬ ላይ ራሷን ብዙ ነገር አድርጋለት፣ እሱም ደግሞ አንተን ልጠላህ አልችልም የልጄ አባት እኮ ነህ ብላ አለችው። እሱም ደግሞ አለመጠላቴ በጣም ደስ ብሎኛል። እውነት ለመናገር እስከ ዛሬ ድረስ ሳስበው የነበረው ከባድና አደገኛ ጥያቄ ነው። አየሽ፣ አንዳንዴ በመካከላችን ክፍተት ማስገባት ከባድ ነው። ያንቺ አባት የድሮ ባህል ምንም አልለቀቃቸውም። ምንስ ቢሆን እንዴት ለማቶቹና ለማታፈቅሪው ሰው አሳልፎ ያስጠልፍሻል? የዛኔ እኮን የሰጠልፍሽ አባትሽ አያቆኝም፣ ማንም አያቀኝም። አሁን ድረስ ቤተሰቤን ማንም የሚያውቅ የለም። ግን ሆነም ቀረም ይህን አክል ጎዳሻለሁ ብዬ በጭራሽ አላስብም። አይሽ ትሁቴ፣ አንዳንዴ ልክ ሳንሆን የማናደርጋቸው ነገሮች ዋጋና መስዋዕትነት ያስከፍሉናል። ስለዚህ አሁንም ቢሆን አንቺን የምጠላበትና የምተውብሽ ምክንያት የለኝም ብሎ አላት። እንዴት እሱን ልታረግ ትችላለህ? ምንም ቢሆን እኮ የልጅ ሚስት ነኝ። መቼም ብዙ ነገር አልፏል። አሁን ላይ እንግዲህ ሽምግልናውን ጨርሰን ወደ ከተማ መሄድ ነው የምፈልገው። ከዚህ በላይ አባዬ ጋር ተቆየው ብዙ ነገር ይፈጠራል ብላለች። ትሁቴ፣ አሁን አባትሽ ፍቀዱ እንጂ ከተማ ደግሞ ቤሎ አልብሼ በቤሎ ነው ማገባሽ ብሎ ሲላት፣ የቤሎ ነገር መቼም ደስታችን ነውና ሴቶች። እሷም በጣም ደስ ብላ እውነትን ነው? አዎ ቃል ገብቻለሁ፣ በፍጹም ይህን የማልቀይረው ቃሌ ነው ብሎ አላት። እሷም በጣም ደስ አላትና ቤሎውን በጉጉት እጠብቃለሁ ብላለችው። ጸጉሯን ሊሰራላት ሲደባብሳት፣ እስኪ ትችልበታለህ፣ ባልችልበትም አታስተምርኝም እንዴ አለና እቅፍ አድርጎ ሳማት። የትሁቴ እህት ከምን ጊዜውም በላይ በጣም ደስተኛ ናት። ለምን ከእሷ ጋር ሆና አባቷን ለማሳመን ብዙ መንገዶችን ተጉዛለች። አባቷን ቢብልም እሷ ግን በፈለገችው መንገድ ሄዳ ትሁቴን አግዛታለች፣ እረርታታለች። እሷም በጣም ደስ ብሏት የሚያምር ህይወትን እየኖረች ይመስላል ብላ በጣም በራሷ ተደስታለች ማለት ነው። ቲና በድጋሚ አይነ በሲር ሆና እየሰራች ትገኛለች። እሱ ምንድነው ከሱ የምትፈልገውን ገንዘብ እሷም የሚፈልጋትን ገንዘብ ታሪክ እየሰራችባቸው ትገኛለች። በተደጋጋሚ ሜሮንን እያዋረደቻት ትገኛለች። ያንቺስ የባሰ ነው። ጭራሽ ከባልሽ ወንድም ጋር አብረሽ እንትን ታያለሽ ወይ ጉድ! አሁን ምንም እንዳልታየ እንዳልተፈጸመ ወንድሜ እያለች ጊዜ ታሳልፋለች። እሱ ግን እያንዳንዱ ያለውን ነገር ሲያይ ምን ይሰማው ይሆን ብላ በጣም ተገረመች። ቲና ቆይታዋን አባባ ቤት አደረገችና እማዬ እውነቱን ልንገርሽ፣ ናቲ ማለት ከባድና አረመኔ ሰው ነው። አሁን ዛሬ መኪና ውስጥ እድልን እንፈልጋት ብሎ አስገብቶ አስድጦሽ ነበረ። በመካከል እኔ መጥቼ እሱን ገባሁት። ስለዚህ ይሄ ተንኮለኛ ብዙ ነገር ያደርጋል። አንቺም ደግሞ ባክሽ በተቻለ አቅምሽ ቤቱን ቆላልፋችሁ ወደ አባዬ ዘንድ ብትሄጂ ይሻላል። እድል የት ሄዳ ነው ብላ ስትል፣ እድል እኮ ሰው ቤት ገባች አለቻት። ታዲያ ምን ችግር አለው እማዬ? ስራ ያስከብራል። ስራ እስከሆነ ድረስ ትስራ። እዚህ ተቀምጣ ምን ታገኛለች አለቻት። ከዛ እሱስ ልክ ነሽ፣ እኔ እኮ እድሌ ጋር አንድ ቀንም ተለያይቼ አድሬ አላቅም። ዛሬ ግን በፍጹም ላጣት አልፈልግም እያለች ብዙ ነገር ስትናገር፣ እሷም ያላት አማራጭና ትልቁ ነገር ዝም ማለት ነበርና ዝም አለች። ያም ሆነ ይሄ ትሁቴ እንግዲህ በመጨረሻ እጅግ በጣም በሚገርምና በሚደንቅ ሁኔታ ከአባቷ ጋር ያን ሁላ ጦርነት አልፋ አባቷም ልጄ ይቅር በይኝ አስገድየሽ ነበር። ዛሬ እኮ ይህ ሽማግሌ ባይመጣ ያ ቀፎና ጅል የሆነ ሰውዬ ጥይቱን ተኩሶት ነበር። ተመስገንን እመታለሁ ብሎ አንቺን ቢመታሽስ? እንዴ ተመስገንስ ያለ ስራው ምንም ሳያደርግ እኔ እኮ የልጁ ሚስት ነኝ። ይህም ሁሉ መከራና መስዋዕትነት እየከፈለ እኔን ለማትረፍ ደህና ቀና እያለ አንተ እሱንም ቢመታው አያሳስብህም ማለት ነው?
ብላ ተናገረች። ትሁቴ አባባን እቅፍ አረገችውና አባዬ አንተ ሁሌ ከመከራና ተጉድ እንዳወጣኸኝ ነው። ዛሬ ደግሞ ጥይት ተደቅኖብኝ አተረፍከኝ። ብዙ ነገር አድርገህልኛል። ሁሌ ጭንቅ ላይ በሆንኩ ጊዜ የምትደርስልኝ ነገርስ ብላ አለችው። እሱም ደግሞ ተይ እንጂ ልጄ፣ እኔና አንቺ አሁን መመሰጋገን አለብን እንዴ? የለብንም። ስለዚህ ዛሬም ነገም ደስ የሚል ነገር እያደረግን አባትና የልጅ ህይወታችንን እንቀጥላለን። እኔ የምፈልገው ደስታሽን ነው። አሁን መጥቻለሁ። ሁሉንም ነገር አስተካክለን ወደ ቤታችን እንሄዳለን ብሎ አለ። አባባ ወደ ውጭ ወጣና ለባለቤቱ ስልክ ደወለ። እሷም ጭንቀትና መከራ ላይ ሆና አባባ እንዳይጨነቅና እንዳያስብ ብላ ሁሉም ሰላም ነው፣ ምግብ በልተሻል? ይቅር በይኝ እመቤቴ፣ የትሁቴ ጉዳይ ሆኖብኝ ነው፣ ነገሩን እንዳይጨረስኩ ቶሎ እመጣለሁ ብሎ አላት። እሷም ማረ ምንም ችግር የለው ሁሉ ሰላም ነው ብላ አለችው። የትሁቴ ነገር ስለሆነበት አባባ ሚስቱን ጥሎ መሄድ ለናቲ በፍጹም አይፈልግም ነበር። ከመሄዱም ግን የደረሰው ችግር በጣም አሳዛኝና ከባድ ነው። እድል አባባ ተጠንቀቂ ልጄ፣ ምንም ቢፈጠር ምንም ስመጣ ጉዳዩን እጨርስልሻለሁ ብሎ ቢላት እሷም እያክለፈለፋትና እያሯሯጣት ከዛ ከቤት ወጥታ ስራ ፍለጋ ሄዳለች ማለት ነው። ስራ ፍለጋ ደላላውም ካስገባት በኋላ በሩን ክፍት አድርጋ አንተን ስትል ፊት ለፊት ተፋጠጡ። እድል እባላለሁ ብላ ስትተዋወቃቸው ልጅቱም እየተመነቃቀረች ነበር። ሴትዮቱም በድንጋጤ ሆና እድልን ማየት ጀመረች። እድል የገባችው እውነት አክስቷ ቤት ነው ወይስ ቤተሰቦቿ ቤት? የማደጎ ልጅ እያሳደጉ መሆኑን በተደጋጋሚ እየነገሯት ነበረ። ያ ሽማግሌ እንግዲህ ስለ ቤተሰቦቿ የያዘችው መረጃ ይሄንን ይመስላል። ቀስ እያለች ደግሞ ስለዛ ስለ ቤት የምታውቂው ይመስለኛል ማለት ነው። እንግዲህ ተመስገንም ያንኑ ደጀን የሚባለው ልጅ አገኘውና ካሁን በኋላ ከትሁት ጋር የቀረህ ነገር ያለ አይመስለኝም። ስለዚህ ካሁን በኋላ በፊታችን ላይ አልፈልግም ብሎ ነው ያሰናበተው። እሱም ደነገጠና እንዴት እንደዚህ ትለኛለህ? እኔ እኮ ምንም ቢፈጠር ምንም ከሚባለው በላይ ዋጋና መስዋዕትነት ከፍዬ እዚህ የደረስኩት በራሴ ህይወት ነው እያለ ይገኛል። ደጀኔም ማለት ነው። የትሁቴ አባት እየፈራ ያለው ለአባባ ነው። ምክንያቱም አባባ ጥይቱን ተኩሶ ደጀኔን ስለመታው አባባ ላይ ከባድ ችግር ይፈጠራል ብሎ ፈርቷል ማለት ነው። ናቲም እንግዲህ እንደፎከረው መኪና አደጋም ቢያደርስባት ምንም አልተሳካለትም። ወርቁን ዘርፎ እንግዲህ ለትሁቴ አባት ሲሰጥ እነሱም ወርቁን ሲያዩ ናቲን ሊመርጡ ትንሽ ቀርቷቸዋል ማለት ነው። ስለዚህ በጣም አስደንጋጭ ነገር ነው። አባባም በገዛ ሀብትና ንብረቱ ናቲ ዘርግፎ ሲሰጥ ያንን ወርቅ በጣም ነው የተናደደውና የደነገጠው ማለት ነው። ትሁቴም ከሚባለው በላይ ደንግጣለች። ተመስገንም ደግሞ በፍጹም ሊሆን አይችልም እያለ በውስጡ እርር ድብን ብሏል። ናቲም እቅዴ ተሳካልኝ እያለ በደስታ ተፍለቅልቋል። ያ ወርቅ እንግዲህ አባባ የራሱ ንብረት እንደሆነ ሲያጋልጠው ምን ይፈጠራል የሚለውን በቀጣይ ፓርቲ የምናይ ይሆናል። ቻናሉን ላይክ፣ ሰብስክራይብ አድርጉ። እስከዛው ድረስ ሰላማችሁ ብዝት ይበልልኝ።